አስደሳች ዜና ፍቅሩ ሙልዬ ወይም ኮማንዶ ፍቅሩ ሙልዬ መንግስት የዘረጋለትን የሰላም ጥሪ መጋቢት 21 2018 ዓ.ም ተቀብሎ ገብቷል። ይህ ልዩ መረጃ ይዘንላችሁ ቀርበናል። በተለይ መረጃውን እስካረጋግጥ ድረስ ብዙ የቆየበት ሁኔታ አለ። ከራሳቸው ካንደበታቸው ከፋኖ ፔጃቸውም እንደለቀቁት እንግዲህ ፍቅሩ ሙልዬ መንግስት የዘረጋለትን የሰላም ጥሪ ዛሬ መጋቢት 21 2018 ዓ.ም ተቀብሎ ገብቷል። ሌሎችም መረጃዎችንም እያጠናከርን ትኩስና ዕለታዊ መረጃዎችን የምናደርሳችሁ ይሆናል። አዲስ የሆናችሁ ሰብስክራይብ የተመናችሁ ላይክ ሼር ማድረጋችሁን እንዳትረሱ። ኮማንዶ ፍቅሩ ሙልዬ የላስታው ያሳምነው ጽጌ ወታደራዊ አዛዥ ከዚህ በፊትም ተደጋጋሚ መንግስት የሰላም ጥሪ ሲቀርብለት ነበረ። ዛሬ እጣ ፈንታው ድሉ ገጥሞት መንግስት የዘረጋለትን እስከነሙሉ ትጥቁ በሰላማዊ መንገድ ፊቱን ወደ ሰላም አዙሯል። ከዚህ በፊትም የማንረሳው የሀገር መከላከያ ሰራዊትን ባለውለታ መሆኑ ይታወሳል። አሁን በመታለል እንግዲህ በፋኖ ትግል ውስጥ የቆየ መሆኑ ይታወሳል። ዛሬ እድሉ ቀንቶት ወደ ነበረበት አቋም መመለሱ ተረጋግጧል። መጋቢት 21 2018 ዓ.ም ኮማንዶ ፍቅሩ ሙልዬ መንግስት የዘረጋለትን ሰላም ጥሪ ተቀላቅሏል። በጽንፈኛው ወይም በፋኖ ትግል ውስጥ የቆየበት የላስታው ያሳምነው ጽጌ የአማራ ፋኖ ብሔራዊ ንቅናቄ ዋና ወታደራዊ አዛዥ እንደነበረ ይታወሳል። በስሩ ምን ያህል ወታደሮች ይዞ እንደመጣም ዝርዝር መረጃዎችን ተመልሰን የምናስደምጣችሁ ይሆናል። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ እየጠራ እየጸዳ የመጣበት ሁኔታ ነው። ዘራፊው ቡድን ወደ ጫካ ሲቀር ሰላምን የመረጡት የመንግስትን በር እየተጠቀሙበት ይገኛሉ። ቀሪ ወንድሞችም በመታለልም በማወቅም ባለማወቅም ወደ ትግል ውስጥ የገባችሁ ቅድሚያ ለሰላም ተሰጡ ዘንድ እናሳስባለን። ፍቅሩ ሙልዬ በውል የተረዳ ይመስላል። ከትንሽ ቀን በፊት ከ3 ከ4 ቀን በፊትም ብዙ መረጃዎች ሲዛወር ነበር። ፍቅሩ ሙልዬ ተመቷን አልተመታም፣ አሁን እያዋጋ እንዳለበት መግለጫ እንደሰጠ እናስታውሳለን። አሁን ዛሬ ግን እጣው ፈንታ ገጥሞት ወደ ሰላም መጥቷል። እዚህ ጋር ማሳሰብ የምፈልገው ተሾመ አበባው ይህን እድል እንዲጠቀምበት ማሳሰብ እፈልጋለሁ። ካሉ የፋኖ ጥሩ አቋም ካላቸው አንዱ ፍቅሩ ሙልዬ እንደሆነ ይታወሳል። እንዲሁም ተሾመ አበባው ወንድሙ መንግስት የዘረጋለትን ሰላም ጥሪ ተቀብሎ ገብቷል። አሁንም የፍቅሩ ጓደኛ እንደመሆኑ መጠን በእርግጠኝነት ወይም ይገባን ወይም ደግሞ እንደገባ እርግጠኛ ሆናለሁ። እሱም መረጃም ተመልሰን የምናስደምጣችሁ ይሆናል። በዛሬው ዕለት እንግዲህ በሀገር መከላከያ ሰራዊት ሲያገለግል የነበረ ከዚህ በፊትም በሀገር መከላከያ ሰራዊት በነበረበት ጊዜ እጁ ተመቶ ካገግሞ እንደነበር ይታወሳል። ፍቅሩ ሙልዬ ከዳነ በኋላ እንግዲህ ወደ ጽንፈኛ ትግል ውስጥ በመታለል እንደገባ ይታወሳል። የህወሓትና የነዘመነ ካሴ አስፈጻሚ አልሆንም በማለት በዛሬው ዕለት ፊቱ ወደ ሰላም አዙሯን ማለት ነው። እንግዲህ ጽንፈኞች ምን ይበጃችሁ? የዛሬው ሰላም መንገድ ነው ያዋጣን። ለሀገራችን ለክልላችን ሰላም አሸናፊ ነው። በዓለም ደረጃን ስንዳስሰው የመጨረሻ የሚቋጨው በንግግር በድርድርና በሰላማዊ መንገድ ነው። በሀገራችን ከዚህ ተሞክሮ መውሰድ ያስፈልጋል። ፍቅሩ ሙልዬም አንዱ ይህን መንገድ የተከተለ በዛሬው ዕለት እንግዲህ ሰኞ መጋቢት 21 2018 ዓ.ም ከሰዓት የላስታው ያሳምነው ጽጌ ብሎ ሰይሙ ሲንቀሳቀስ የነበር በዋነኛነት አዝ በፊትም ከ3 ከ4 ወር በፊት አስተውሳቸዋለሁ። በለጠ የሚባል ፋኖ ነው ጎንደር ላይ በፍቅሩ ሙልዬ ያነጣጠረ እርምጃ ሊወስድ ብሎ በቁስለኛ መልኩ እንደነበር ይታወሳል። ይህ ሰው ወይም ፍቅሩ ሙልዬ ማለት ነው 2 ቁስሎችን ያስተናገደ፣ አንደኛ በሀገር መከላከያ ሰራዊት በነበረበት፣ ሁለተኛ በጓዶቹ። ነገር ግን ጓዶቹ አማራ ያሉና ወይም ደግሞ የአማራ የነጻ አውጪ ነን የሚሉት እርስ በርሳቸው ሳይወጡ ሀገር ወይም ክልል ነጻ እናወጣለን ማለት አይቻልም። ፍቅሩ እንግዲህ ሁለቱም መንገዶች በውል አገናዝቦ ፊቱን ወደ ሰላም አዝሯን። ሰላም ለሀገራችን ያድርግ። እድሉ ያልቀናችሁ ደግሞ እንደነ ከፍ ያለው ደሴ በዚሁ በሜዳ ወይም በጫካ ይቀራችሁ አላችሁ። ቀሪ ወንድሞችም የዚህ ዕጣ ፈንታ እንዳይገጥማችሁ ለሰላም ቅድሚያ እንስጥ። አማራ ክልል በነጻነት እጦት የዋዠቀ የሚገኝበት ዋነኛ እናንተ ነጻ አውጪ ነን የምትሉት ነው። የመዳበሪያ እንትን የሚልበት በእጅባ የሚሄድበት እናንተ ነጻ አውጪ ነን የምትሉት ነው። መኪና የሚጋኝበት እናንተ ነጻ አውጪ የምትሉት ጉዳይ ነው። ስለዚህ ከነ ፍቅሩ ሙልዬ ተማሩ። ዛሬ ትኩስ መረጃ እነ ፍቅሩ ሙልዬ ዋና ወታደር አዛዥ የምትሉ መንግስት የዘረጋለትን ሰላም ጥሪ ተቀላቅሏል። ቀሪ ወንድሞችም ይቀጥላል። ሀገራችን እያሸነፈች ወደፊት ገሰግሳለች። በሶሻል ሚዲያ ጩኸት ሀገር የሚፈርስ የሚመስላችሁ የተሳሳታችሁ፣ በሀሳብ የዋዠቃችሁ፣ በአላማ ያልጸናችሁ፣ የጽንፈኛ ቡድን ቃል አቀባይ የሆናችሁ እንደነ መሳይ መኮንን ያላችሁ ዛሬ መርዷችሁን ተሰሙ ዘንድ
በድጋሜ እናሳስባለን። አዛዦች ከገቡ አባሪዎችም ይገባሉ። ዋና አዛዥ የሚሉት ዋና ክንፍነን የሚሉት ከገቡ ቀሪዎችም ይገባሉ። እነ ጻድቃኑ ደሴን እናስታውሳለን። ከዚህ በፊት መንግስት የዘረጋቸው ሰላም ጥሪ ተቀላቅሏል። ዛሬ ደግሞ ኮማንዶ ፍቅሩ ሙልዬ ይሄን እድል ተጠቅሞበታል። ላብነት ያህል መረጃዎችን ከራሳቸው ፔጅ ለማረጋገጥ ያክል ነው። ምናልባት የብልጽግና ደጋፊ አጃቢ የምትሉ ስለማጠፉ ማለት ነው። አሁን በእርግጠኝነት አሁን ሌላ መረጃ ይወጣል። ሲያታልለን ኖረ ለሆዱ አዳሪ ይሄ ሴት ቀሚስ ምናምን ሶሻል ሚዲያም ትለጥፈዋላችሁ። እናንተ ዘራፊ ናችሁ። ጓዳችሁ ወይም ደግሞ ኪሳችሁ አልሞላ ያለላችሁ ሰዎች ናችሁ። ክልሉን ከዚህ በላይ ዋጋ ማስከፈል አስፈልገውም። ሰላም ሁሉን ወይን ያደርጋል፣ አሸናፊ ያደርጋል። ስለዚህ ቴንኪዩ ፍቅር ሙልዬ መንግስት የዘረጋለን የሰላም ጥሪ ለሰላም ቅድሚያ ስለሰጠ ሰላም ሁሉን አሸናፊ ያደርጋል። ላይክ ሼር ሰብስክራይብ እና መረጃም ለሁሉ እንዲዳረስ ሼር ላይክ ብታደርጉት መልካም ነው እላለሁኝ። ተከታትለን ምን ያህል ታጣቂ እንደገባም እየተከታተልን የምናስደምጣችሁ ለውድ ቻናል ቤተሰቦች ይሆናል ማለት ነው። ስለዚህ እውነት ሁሌም አሸናፊ ነው። እውነት ሁሌም አሸናፊ ነች። ጽንፈኝነትና ተላላኪ ባንዳነት ይውደም። ለሀገራችን ውስብስብና በርካታ ሀብት አላት። አይናችን ገልጠን ከተጠቀምንበት ለሁሉ የምትበቃ ሀገር ናት። ለዚህ የባዕድ አስፈጻሚዎች፣ የግብፅ ተላላኪዎች፣ የሻዕቢያ ቅጥረኞች የሆናችሁ ዛሬ ፍቅር ሙልዬ መንገድ ትከተሉ ዘንድ ለሰላም ቅድሚያ ትሰጡ ዘንድ ጦርነት ለሀገራችን አያስፈልግም። ሰላም ሁሉን አሸናፊ ያደርጋል። እስከዛው ድረስ በሌላ መረጃ ወይም ደግሞ መረጃውን አጠናክሬ እመለሳለሁኝ። ምን ያህል ታጣቂ እንደገባ ጓዶች ስንማን አብረው ተከትሎ እንደገቡ ይህን የምመለስበት መረጃ ይሆናል። ለሰላም ቅድሚያ መስጠት ሁለቱንም አሸናፊ ያደርጋል። በጦርነት ተሸናፊና አሸናፊ የለም። ሁሉም ነገር የሚያልቀው በሰላምና በንግግር በድርድር ነው። ፍቅሩ ሙልዬ ለዚህ ደግሞ ጣፈንታ ሰላምን መርጧን። ቀሪ ወንድሞችም ወደ ሰላም ፊታችሁ ታዞሩ ዘንድ እናሳስባለን። ሌላ መረጃ ሲኖርም እየተከታተልነ የምናስደምጣችሁ ይሆናል። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። በዛሬው ዕለት መጋቢት 21 2018 እጅግ ደስ የሚል ነው። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።